መዝሐብ አላቸው ያ መዝሐብ ከዲን الاسلام استنباط ያደረጉት ነው ነብያችን አለይሂ ሰላቱ ወሰለም ከሰጧቸው ዲን ኡመቱ ቀለል እንዲልለት ተይሲር እንዲሆንለት ያቀለሉት አካሃር ነው የነሱ አካሃር ነው እኮ በአስል ሳይሆን በፈርዕ እንደዛው ሆኖ ሐዲሱ የኔን መዝሐብ ተቃርኖ ከመጣ ያ የኔ መዝሐብ ነው አገራችሁ ይላሉ አያችሁት አይደል ምክንያቱም ተዓሱባቸው ለዲን الاسلام ነበርና ለሐቅ ነበርና ማለት ነው اذا صح الحديث فهو مذهب ይብቻ አይደለም ሐቅ ከመጣ እኔ ያልኩትን ተቃርኖ ሐቅ ከመጣ ባጥር ላይ ወሩሩት የኔን ነው የሚሉት ባጥር ላይ ወሩሩት የኔን ይላሉ ላኪን ቀልቡ ላይ መረድ ያለበትና ወገንተኝነት ያለበት ሰው ወልዒያዙ ቢላህ አላህ ይጠብቀን ሁላችንምና አይቀበልም ولا يقبل الحق من غيره ከሌላ ሰው የመጣለትን ሐቅ ነው ብሎ አይቀበልም ይሄ ነው መገለጫው ኢማሙ ሻፊዒ ረሂመሁላህ ተዓላ ረህመተ ዋሲዓ ምድሩ ነበር فاسألوا أهل الذكر إن كنتم لا تعلمون والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته كل عام وأنتم بخير إن شاء الله ሳምንት ሁለት ያነሳነውን ርዕስ ዛሬ እንቀጥላለን بإذن تعالى أيها الأخوة الكرام تحت عنوان واعتصموا بحبل الله جميعا እየተነጋገርን በዚህ ስር ለኡማው መለያየትና አደጋ መንስኤ የሆኑ ነገሮችን እያነሳን ሁለቱን አውርተናል ተነጋግረናል بإذن تعالى የሚያስታውሳለ ከናንተ ሳምንት ዕለት እና ከዛ በፊት ያወራናቸውን أكبر الخطر على الأمة يمجمرون بلن نبر اتباع الهوى بلن نبر سميتم مكتل بلن نبر ولتنياو الجهل وقلة العلم جهلنا ويم على مواق بدين وقت على مرورنا كنسل وقتم كزاو نمي مدب ايتن نبر زاري دقمو سوستنياون نيالن ألا وهو التعصب بالرأي أو التعصب للرأي والطائفة أمّاون كتنت جمرو اسكزاري درس يبتنو يالونا بتلي رمو طلاتوچاچين الإسلام طلات حق طلات يالله طلاتوچ بر يتكفتلاچو تلقو مساريا ويم يكفتلاچو مساريا ምንድነው ብለን ስንል አንዱ تعصب ነው للرأي لراس አመለካከት ወይም ለግሩፕ አመለካከት ወገንተኝነት መሆን ማለት ነው ዲን الاسلام እንደ አይነት ቦታ ያስተናግዳል አዩሃ ለኳኔ አማርኛው በትክክል አላውቀውም التعصب የሚለውን በደንብ የምታውቁ ካላችሁ እርዱኝ ወገንተኝነት ብዬ ነው የተረጎምኩት ምን ይባላል تعصب የምታውቁ ከሆናችሁ በቃ የኔ ይብለጥ የኔ ይሁን የኔ ካልሆነ አፈር ይግባ አፈር ገደል ይግባ የኔ ጀማዓ ካልተናገረው የኔ ሼክ ካልተናገረው ወይም እኔ ያልኩት ካልሆነ ወይም እኔ በፈለኩ መንገድ ካልሆነ በስተቀር የፈለገውን ይሁን አይነት አባባል ማለት ነው تعصب ማለት ይሄ ነው ብዙ ኡመት ብዙ ሙስሊሞች ከጥንት ጀምሮ የተጋደሉትም ብዙ ኡማ አልቋል በነገራችን ላይ በሚሊዮን የሚቆጠር ሙስሊም አልቋል በተعصب الله يطبقنا عافانا الله واياكم من هذا المرض الكبير او الخبيث تعصب يا جماعه بدين الاسلام ውስጥ ከባዱና የሙስሊሞች ትልቁ ጠላት ብቻ አይደለም ሸይጣን ኢብሊስ ከጀነት እንደወጣ ያደረገው تعصب ነው لانه كانت لديه منفعه شخصيه የሚፈልገው ነገር ነበረው ያ ምንድነው የበላይ ሆኖ ኮርቶ መኖር ይፈልግ ነበር እኔ ብቻ ነኝ አና የምትለዋን ቃል ዑለማዎች አይወዷትም አና حتى ባብስ በር ስቆራቆር ማን ስትባል እኔ ማለት የለብንም ይላሉ انا تورث طبيعه الشيطان ይላሉ المهم التعصب للراي والطائفه የምናየው ዛሬ ኡማውን የበተነውና እየበተነው የሚያለው ይሄ ነው يا ليت التعصب لو كان لدين الله سبحانه وتعالى لو كان لرأي رسول الله عليه الصلاة والسلام لو كان لأمر رسول الله عليه الصلاة والسلام ولأمر الله لله ديننا لرسول عليه الصلاة والسلام وقنتنيا بالنون لدين الإسلام وقنتنيا بالنون كو خير نبر قد دقمو لنفسيا مهون ويم لهونا جروب ويم لهونا بودين
መሆኑ ነው ከባድ ያደረገው። ነዓም በአላህ ተዓሱብ መሆን በረሱል አለይሂ ሰላቱ ወሰላም ተዓሱብ መሆን ችግር የለውም። ዲነል ኢስላምን አጥብቆ መያዝ ማለት ነው። ዲነል ኢስላምን እንደወረደ መቀበል ማለት ነው። ሳይበከል መያዝ ማለት እኮ ነው። የሰዎች ስሜት ሳይገባበት ማለት ነው። በኢስላም ጥላ ስር ገብተው የራሳቸውን ጥቅም የሚያባርሩ ሰዎች ያልገቡበት ማለት እኮ ነው። በአላህና በረሱል ተዓሱብ መሆን ይሄ ቢሆን ኑሮ ጥሩ ነበረ። ላኪን ሰዎች በተወሰነ ዘመን በሆነ ጊዜ በራሳቸው ስሜት የራሳቸውን አጀንዳ መራመድ ይጀምራሉ። ያ ጀማዓ ዑስማን ኢብኑ አፋን ኸሊፈቱ ረሱልላህ አለይሂ ሰላቱ ወሰላም ለምንድን ነው የተገደለው? በተዓሱብ እኮ ነው። ተዓሱብ በላ ፊትነቱል ኩብራ አለይ ለምን ተገደሉ? በተዓሱብ ተዓሱብ የኔ ይበልጣል የኔ ይሆን የኔ መሆን አለበት እኮ ነው። ለዚህ ነው التعصب يعني تقديم رأي الإنسان أو مذهبه أو جماعته على الدليل الشرعي. تعصب ብሎ ማለት የግላዊ ወይም የግለሰብን አመለካከት ወይም መذهب ወይም የግሩፕን አመለካከት ግልጽ በሆነ በሸሪዓዊ ደሊል ያንን ሪጀክት አድርጎ ይሄኛውን መቀበል ማለት ነው። ሐቅ ያለ ሐቅን መጋፋት ማለት ነው። هذا هو التعصب. نعم فيرفض الحوار. የሚገርመው ነገር ተዓሱብ የሚባለው በሽታ መረድ ቀልብ ላይ ሲያርፍ አባቶች ወንድሞች ከሰዎች ጋር መግባባት አይቻልም። ሰው የተባለው በመግባባቱ እኮ ነው። حتى ሐይዋን ይግባባሉ እኮ የራሳቸው መግባቢ ያላቸው። የሰው ልጅ ደግሞ ከሁሉ በላይ ተግባቢ እኮ ነው። በሙናቀሻ በሕዋር በመነጋገር ይግባባል እኮ። ሐቅም ይሄን ነው የሚፈልገው። ወአምሩሁም ሹራ አይደለም ያለው አላህ። ይሄን አይቀበልም። ተዓሱብ ያለበት ሰው ሕዋር አይፈልግም፣ መወያየት አይፈልግም። በቃው ለሱ አጥቷል ዒልም። ላኪን ሐቅን የሚቀበል ሰው ደግሞ ተዓሱብ እንኳን ቢኖርበት በተወሰነ ጊዜ መስሎት ለሆነ ጊዜ ተዓሱብ ሆኖ ይሆናል። በሌላ ጊዜ ሐቅ ሲመጣለት ሪጀክት ያደርጋል፣ ይቀበላል። حتى أئمة الأربعة رحمهم الله تعالى من ይላሉ إذا صح الحديث فهو مذهبي. መዝሀብ አላቸው እኮ አይደል? የራሳቸው መዝሀብ አላቸው። ያ መዝሀብ ከዲን الإسلام استنباط ያደረጉት ነው። ነብያችን አለይሂ ሰላቱ ወሰላም ከሰጧቸው ዲን ኡመቱ ቀለል እንዲልለት ተይሲር እንዲሆንለት ያቀለሉት አካሃድ ነው። የነሱ አካሃድ ነው እኮ በአስል ሳይሆን በፈርዕ። እንደዛው ሆኖ ሐዲሱ የኔን መዝሀብ ተቃርኖ ከመጣ ያ የኔ መዝሀብ ነው አገራችሁን ይላሉ። አያችሁት አይደለም? ምክንያቱም ተዓሱባቸው ለዲን الإسلام ነበርና ለሐቅ ነበርና ማለት ነው። إذا صح الحديث فهو مذهبي. ይሄ ብቻ አይደለም፣ ሐቅ ከመጣ እኔ ያልኩትን ተቃርኖ ሐቅ ከመጣ ባጥር ላይ ወሩሩት የኔን ነው የሚሉት። ባጥር ላይ ወሩሩት የኔን ይላሉ። ላኪን ቀልቡ ላይ መረድ ያለበትና ወገንተኝነት ያለበት ሰው ወልዒያዙ ቢላህ አላህ ይጠብቀን ሁላችንምና አይቀበልም። ወላ يقبل الحق من غيره. ከሌላ ሰው የመጣለትን ሐቅ ነው ብሎ አይቀበልም። ይሄ ነው መገለጫው። ኢማሙ ሻፊዒ ረሂመሁላሁ ተዓላ ረሕመተን ዋሲዓ ምን ይሉ ነበረ? ለው ወጀድቱ ዒልመን ፊ ድቡር الكلب لأخذته ثم لغسلت فمي 7 مرات ይሉ ነበረ። أكرم الله السامعين. ዒልምን እውቀትን ሐቅን ውሻ ፈጋራ ላይ እንኳን ባገኘው ያንን መጥና ውሻ ነጃሳ ነው አይደለ? ውሻ ነጃሳ ነው يعني ነጃሳ መወለባ ያንን ካወሰኩኝ በኋላ 7 ጊዜ አፌን አጥበው ነበር ይላሉ ከውሻ። لكن من تعصب لن يقبل حقا مهما كان. تعصب ያለበት ሰው ከምንም ይምጣ ከምንም አይቀበልም። ይሄ በመሆኑ فينشأ التمزق መከፋፈል ይመጣል። ምክንያቱም ሐቅ ነው አንድ የሚያረጋቸው ሰዎችን እንጂ ስሜት አንድ አያደርጋቸው። ሁላችንም አሁን እዚህ ያለነው አመለካከታችን ይለያል እኮ። መልካችን ይለያል፣ አመለካከታችን ፍላጎታችን ይለያል። ላኪን ሐቅ ይሰበስበናል። ዲን الإسلام አይደል ወደ አንድ ቂብላ ዙረን እንሰግድ የሚያደርጋል። ሐቅ አይደል አንድ ላይ ተሰባስበን አሰላሙ አለይኩም ተባብለን አንድ ሶፍ የሚያስተካክለን ሰው የለም። ራሳችን ሶፍ ሰርተን ሰግደን የምንመለሰው هذا هو الحق. الحق يجمع والتعصب يفرق ويمزق الجماعة، جماعة المسلمين، شمل المسلمين. نعم التعصب أيها الإخوة الكرام شق في الآخرين. ይሄን ነው ሌላው በላ ተዓሱብ በሌሎች ውስጥ ጥርጣሬ እንዲኖር ያደርጋል። ይሄ ደግሞ በላህ ነው። የሰዎችን ስጋ መብላት ይጀምራል። ተዓሱብ
يخلق الشك في الآخرين لا يؤمن بالآخرين لا يصدق في الآخرين لأنه متعصب برأيه متعصب بجماعته يراسو جروب سكالالو درس يراسو شيخ سكالالو درس والله نوم بلاجو يقاتمن النوم نغراچو حديثو بقانقو تترجمولت ይሄው እየተባለ ይሆን ሀገር ላይ ያጋጠመኝ ነው የምነግራችሁ አይ እኔ ኢማሜ ሸኺ ይሄን አላለኝም በቋንቋው እኮ ተተርጉሞ እኮ አለ ረሱል አለይሂ ሰላቱ ወሰለም يقول هذا وهو لا يقبل الا ما قال امامه ايوه التعصب تهمة الاخرين تعصب ሌሎችን ሐሜት ይፈጥራል تعصب ሲፈጠር እንደዚህ ነው ለምን ወራዕ የሚባለው ከቀልብ መውጣት ይጀምራል ቡግድ የሚባለው ነገር ወደ ቀልብ ይመጣል የሰዎችን ስጋ መብላት ይጀምራል التعصب انكار الحق ይሄ ነው ደግሞ ትልቁ በላ تعصب ሐቅን እንካር ማድረግ ይጀምራል ተውባክ ይሄ ምናምንያ ይሄ ፉላንያ ይሄ ዒላንያ ማለት ይጀምራል እንደዚህ ግን ሰለፎች እንደዚህ አላደረጉም ሰለፍ ስንል ምን ማለታችን ነው ከሰሃቦች ጀምሮ ዑለማው ረባኒይን ማለታችን ነው እነዛን ማለታችን ነው እነሱ ግን እንደዚህ አልነበሩም التعصب تفضيل المتعصب به على الله ورسوله بلاء كبرى تعصب የሚደረግበት ቡድን ወይም ግለሰብ ወይም አመለካከት በአላህና በረሱል ላይ ማስበለጥ ነው በላ አይደለም ይሄ መከራ አይደለም التعصب كبر وعدم التواضع تعصب ኩራት ነው የሌሎችን አመለካከት ያ ጀማዓ በዱንያ እንኳን በፖለቲካው በሳይንሱ በተለያዩ ነገሮች እኮ አንዱ ያንዱ እንዲቀበል እኮ ይመካከራሉ فما بالك في الدين لعل هذا يكون حق وانت اخذت الباطل መቀበል ግድ ይላል ማለት ነው በዲን الاسلام حق ሲመጣ መቀበል ግድ ይላል ስለዚህ تعصب ምን ያመጣል ኩራት ያመጣል መተናነስን ያሳጣል التعصب اتباع الهوى አይተናል ባለፈው اتباع الهوى አይደለም التعصب يخلق الفرق والجماعات جماعنا بودين تيم يفطرال تعصب لنو بلاوي هنا التعصب يفضي الى اتباع الشيطان تعصب من يمتال شيطان مكتل يمتال التعصب يسبب مرض القلب والعياذ بالله تعصب يقلب بشيطان يمتال يقلب بشيطان ደግሞ ቀልብ ከታመመ وهو مرض الاكبر ትልቅ በሽታ ቀልብ ላይ ካረፈ ሐቅ መቀበል አይቻልም መጨረሻው ደግሞ ضلال ይሆናል ናር ይሆናል والعياذ بالله التعصب يغلق باب التوبه توبه እንዲያደርግም አይፈቅድለትም تعصب ያለበት ሰው ምክንያቱም ያዘው ነገር ሐቅ ነው ብሎ ስለሚይዝ የሌሎችን መስማት ስለማይፈልግ الانسان ما سمي انسانا الا لكثره نسيانه ይላሉ ሰው ኢንሳን ተብሎ የተጠራው ስለሚረሳ ስለሚዘነጋ ነው ለዚህም ነው አላህ አንድ ላይ እንድንኖር ያደረገን እኔ ጋር ያለው አንተ ጋር የለም አንተ ጋር ያለው እኔ ጋር የለም ወከዛ ተደጋግፈን ተመካክረን ተወያይተን እንድንኖር ነው በዱንያም በአኺራ ኢደን ማንመካከር ከሆነ እኔ ያስኩት ነገር ይሄ በቂ ነው ብዬ ካልኩኝ ምናልባት ያለሁበት ነገር ጎደሎ ስለሆን ያ ነገር ስተስስ ቢሆን ጀሃነም እንገባለን الحوار በመካከላቸው ውይይት ያስፈልጋል ላኪን تعصب ያለበት ሰው ይሄንን አያደርግም التعصب لا يعرف التسامح والعفو تعصب ያለበት ሰው ይቅር አይደለም ይቅር መባባል ለሱ ደንታ አይደለም መጋደል መደባደብ መመታታት ኢየሱስ ካልሆነ ድረስ መፈረካከስ መጋደል ስንት አልቋል እኮ ከጥንት ጀምሮ እስካሁን ድረስ التعصب يفرق صف المسلمين يفرق صف المسلمين የሙስሊሞችን ሶፍ የሚበታተነው የሚሄነው ለጠላት በሩ ክፍት አድርጎ ያስገባና ከዛ ሸይጣንና ጁንዶቹ ወታደሮቹ ገብተው የሚያጠፉት ለዛ ነው التعصب يورث مرض القلب كما قلنا التعصب يصب على النفاق تعصب كسبكس من يمتى نفاق يمتى ان المنافقين في الدرك الاسفل من النار منافقوች ከካፊሮች በላይ درك ሚባረው ጀሃነም ሳቱ ዝቅተኛ ውስጥ ናቸው ያላቸው ይሄን ያወርሳል በቀልብ ላይ التعصب يولد سوء الخاتمه መጨረሻው ነው ወልዒያዙ ቢላህ አላህ ይጠብቀን ቁሉ አሚን አላህ ይጠብቀን አሚን በሉ تعصب ያለበት ሰው سوء الخاتمه ያገኘዋል حسن الخاتمه ይጠባዋል ምክንያቱም ሐቅን አልተቀበለም ያንን ሲነክስ የነው ሐቅ ይያለ ሌሎችን እንካር ሲያደርግ በአላህ ላይ ተሐኩም ሲያደርግ ስለሚኖር
ምናልባትም መጨረሻው ሊበላሽ ይችላል። ወለያዱ ቢላህ ኢንሻአላህ ሳምንት የተዓሱብን የቀረውን ክፍል እናወራለን። መቼስ በአንድ ጊዜ ስለማያልቅ አላህ ከተዓሱብ ይጠብቀን። አላህ Subhanahu Wa Ta'ala ሐቅን ከሚቀበሉ ሰዎች አላህ ያድርገን። ለሐቅ ተገጆች ያድርገን። አላህ ሐቅ በመጣበት የምንቀበል ያድርገን። አላህ Subhanahu Wa Ta'ala ፊትና ፈጣሪዎች አያድርገን። ከፊትና አላህ ይጠብቀን። አላህ ወንድማማችነታችንን ያጠናክርልን። አላህ እሱ ባለው ትዕዛዝ ላይ ኑረን እሱ ባለው ኑረን በሱ ቃል ላይ የምንሞት አላህ ያድርገን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه